የረሙን እናት ጽጌና አብርሽ አስለቀሷት። ለምን አስለቀሷት? አብረን እናያለን። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አዲሶች ነበር ቤተሰቦች ላይክ ያረጋችሁ ገባ ገባ ባሉ እስከ መጨረሻ አብራችሁን ቆዩ ማለት ነው። እንግዲህ ጽጌና አብርሽ ረሙ ቤት የማጡና ረሙ በሆነች ልጅ አርጊዟል ያለ ኒካ ብሎ የረሙን እናት አስለቀሷት ማለት ነው። በእኛ ሙስሊሞች ያለ ኒካ ልጅ መውለድ ከባድ ስለሆነ የረሙ እናት እንግዲህ አልቅሳለች ማለት ነው። ተው ግን እንደዚህ ይሄን የማያስደነግጥ ፕራንክ አታርጉ ማለት ነው። ተው ግን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለእናንተ የዘወትር ምኞቴ ነው ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የመዳም ባጃጅ ነኝ ማለት ነው። እንግዲህ ዛሬ እያየሁት ነገር ትንሽ እኔንም አስተናገጠኝ። እንኳን እናት እኔንም ስለሰማሁት ብቻ ስላየሁ ብቻ አደነገጥኩ ማለት ነው። እንደዚህ አይነት ለእናቶች እንደዚህ የሚያስደነግጥ ነገር የወረደ ነገር ይዛችሁ ባትመጡ ባይነኝ። ረሙ ይሄ ነገር ባንተ አይጠበቅም። እናት ለማገመት ይሆናል፣ ቤተሰብ ለማፍራት ይሆናል። በእንደዚህ ልክ እናት ማስደነገጥ ጥሩ አይደለም ነው ብዬ ነው የሚያስበው ማለት ነው። ይሄ ምንድን ነው ብትሉ በቃ ጽጌንና አብርሽን ይልካል ረሙ ማለት ነው። ረሙ ነው ያደረገው ማለት ይቻላል። እነሱ አይደለም የተላኩ፣ እነሱ ተልኮ ነው። ከዛ መጥቶ ረሙ በአንድ ልጅ አስረግርስ በአንድ ሰው እንግዲህ አስረግዟል። ረሙ ልጅ አርግዟል፣ ልጅ አለው ረሙ ብሎ ሲላት እናደነገጠች። በቃ እኔ አሳድጋለሁም ብዬ አልልም፣ ልጅ እቀበላለሁ ብዬ አልልም፣ እኔም እጠየቅበታለሁ። ያለ ልክ ማውለድ ልጅ ማውለድ ከባድ እንደሆነ ተናገረች፣ እያለቀሰች ማለት ነው። መጨረሻ ላይ ግን እውነት ለመናገር ረሙ ተደብቆ ነበር ማለት ነው። መቶም ቢያባብላትም ምንም አልመሰላትም። በጣም ደንግጣለች ማለት ነው። ውሳይ ቅረና እኔ ደንግጫለሁ። እውነት ለመናገር ለሴትም ይሁን ለወንድ ቤተሰብ ሳይሰማ እንደዚህ አስጠያፊ ነገር ከውጭ ሰው መጥቶ መንገር በጣም ከባድ ነው ብዬ ነው የማስበው። ለቤተሰብ ዱብዳ ነው። ሴትም ልጅ እንደዛ እንዲሆናለች ሲባል በጣም ቤተሰብ ይደነግጣል ማለት ነው። ወይም በራሳ ጊዜ ወይም ወንዱ ራሱ በራሱ ጊዜ እንደዚህ ነው ማሚ እኔ አንቺ ከውጭ ከምሰሚ ብሎ አስተባብሎ ከዳር ዳር 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 አድርጎ ቢናገር የተመረጠ ነው። የውጭ ሰው መጥቶ እንደውም በአንዴ እነዚህ አሁን በአንዴ ነው እንደዚህ ያደረጉት። እንደውም አብርሽ ትንሽ ውስጡ የዋ ስለሆነ ቶሎ ነው ያጋለጠው ማለት ነው። ቶሎ ብሎ ነው በቃ እኔ ያልቻልኩም እያለቀሰች ነው ማሚ ብሎ ቶሎ ረሙን ቶሎ ጠርቶታል ማለት ነው። ብዙም አልቆየም። ለምን አንዳንድ ሰው ሲያለቅስ በቃ ሆድ ይቢሰዋል ማለት ነው። ያለቅሳሉ አንዳንድ ሰዎች። እኔ ራሴ ያለቅሳለሁ ሰው ሲያለቅስ ወላሂ ላዚም። ስለዚህ ቶሎ ብሎ ነው ረሙን የጠራ ማለት ነው። እንደዚህ አይነት ለዚህ እናት ረሙ እንደውም ረሙ ይሄ ባንተ ይጠበቃል። ኡዝ ቢላህ እኔ በቃ አፍንጫዬ ይብሃለሁ። እንደዚህ ትናገራለህ ለእናቴ? ተው፣ እንደዚህ የወረደ ነገር አታምጡ፣ ጭራሽ አታምጡ ማለት ጭራሽ አታምጡ። በቃ አንቲ ቪዲዮ ሳሰራ ብትቆይ ራሱ ማለት ነው ይህንን የወረደ ነገር ይዘህብን ትመጣለህ።
ሐራም እንደሆነ ያው በቃ ተናግረሃል። መላይካው መዝግቦልሃል። በቃ ሰው ኸይር ነገር ሲናገር ኸይር ነገር ይመዘገባል። መጥፎ ነገር ሲናገር መጥፎ ነገር ይመዘገባል። ይህንን ያወከ ግን እናቴም በዚህ ልክ ባታስተነግጣት ይመረጥ ነበር ማለት ነው። ለማንኛውም ውድ ድንቅ ሆናችሁ ቤተሰቦች አትፍቼም ከሆነ ይቅርታ ማለት ነው። እኔ ያየሁት ነገር በቃ ያናደኛል። አንዳንድ ሰዎች የሚያረጉት ነገር በጣም ነው ደም የሚያፈላኝ ማለት ነው። እውነት እናት እኮ ለልጇ ስንት ነገር ትመኛለች። ስንት ነገር እንደዚህ ወረደ ሲሏት አቤት አቤት ይፍረት፣ አቤት ይፍረት። አንዳንድ ነገር ስናረግ ስናውራም ራሱ የሰው ቀልብ ይሰበራል ወይስ ይደነግጣል፣ የሆነ አደጋ ይደርስበታል ብለን ማሰብ መቻል አለብን። ዝም ብለን እንደውም ለራሳችን ቻና ይመቸዋል ብለን ዝም ብለን እንደው ያልሆነ ወሬ ብናመጣ ጥሩ አይደለም። ያ ሰው ደንግጦ ያ ሰው የሆነ ነገር ሊሆን ይችላል። በድንጋጤ ደግሞ በጣም አንዳንድ ሰው ይታመማል ማለት ነው። ድንጋጤ የመሰለ ነገር የለም ማለት ነው። በድንጋጤ ሰው ለብሽታ ይዳረጋል ማለት ነው። ዩቲዩበሮች ቃል በላህ ይስጣችሁ ፈጣሪ፣ እንደውም ቃል ይስጣችሁ። በቃ ብር አስባችሁ ሰው እየፈለገ ይሁን ብላችሁ የምታመጡብን ኮቶት ለምን? ይሄ መሆን የሌለበት ነገር አታርጉ። ያለ ኒካ ልጅ የተወለደ ልጅ እንዴት ሆኖ ይኑር የተባለው ሸሪያው ያስቀመጠው ነገር እታቃለ ብዬ ተስፋ አደርጋለሁ። ረሙ ምትባለው ማለት ረሙ ምትባለው ልጅ ማለት ነው። አንቲ ሆይ ይህንን ነገር እናቴ ጋር ይዘ መምጣት ነበረብህ። ለምንድን ነው የምትመሳሰሉት? ዩቲዩበር ነው የሚብላችሁ። እኔ ሲመሳሰሉ በጣም ነው ደምን ነው የሚፈላ ማለት ነው። አትመሳሰሉ። በቃ የተፈቀደና ያልተፈቀደ ነገር ለይቶ ማዋወቅ መቻል አለባችሁ ዩቲዩበሮች። ማንና ማን እንዳልኩ ይገባቸዋል ብዬ ተስፋ አደርጋለሁ። እንደዚህ አይነት አይደረግም፣ አይወራም፣ አያድግም። ልጅ ይደቅ እንኳን ማሚ እንግዲህ ጥሩ ንግግር ተናግራለች። በቃ እኔ ተቀብዬ ቢያሳድግ ይጠየቅበታለሁ ብላለች። አዎ ትጠየቅበታለች። ልጅ ከተወለደ ማለት ነው። የሳ ልጅ ረሙ ነው አይደል? ረሙን ተቆጣጥራ ማሳደግ መቻል አለባት። በቃ ለምን ወንጀል ውስጥ እንዳይገባ በዚህ እድሜ በቃ ለትዳር ከደረሰ ቶሎ ትዳር ማሳዝ፣ በቃ የተለያየ ጓደኛ አለማብዛት፣ ትምህርት ጋር ዛሬ ትምህርት ሄድኩ ቢል መከታተል፣ ደውሎ መጠየቅ፣ የት ዋለ ልጅ። በቃ ልጆቻችን መቆጣጠር መቻል አለብን። በቃ እንደፈለጉ ረግጦ የሚወጡ ልጆች ለእናታቸው ለአባታቸው አደጋ ናቸው። በጣም አደጋ። በቃ ሊተሙ ያደረገው ነገር ለራሱ ይቀመጥለታል። እናቱን ረግጦ የሚወጣ ከሆነ ረግጦ የሚወጣ ልጅ አላህ ይሰጠዋል ማለት ነው። ፈጣሪ እንደዚህ ነው የማያስቀምጠው፣ አስሮ ማለት ነው። በቃ ረግጦ መልስ የሚሰጥ ከሆነ ረግጦ መልስ የሚሰጥ ልጅ ፈጣሪ ይሰጠዋል ማለት ነው። በቃ ቀላል አይደለም። በዘርዘር ይተላለፋል ማለት ነው ማንኛውም ነገር። እንግዲህ ውድ ተመልካቾቼ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ የረሙ እናት ዛሬ እኔንም እንኳን ረሙ የተናገረው ነገር እንኳን ረሙ ሳይሆን እና አብርሽና ጽጌ የተናገሩት ነገር እኔንም አስተናግጦኛል። እንኳን እናት በቃ ሰላማችሁ ያብዛልኝ። ሰላም ለእናንተ ዘራው እንደምድረሻዋ። አሰላሙ አለይኩም
ወራህመቱላሂ ወበረካቱ። በላይክ ግቡ፣ ኮመንት ያስቀምጡ፣ በቀኝነት ሼር አድርጉ። አዲሶች ደግሞ ሰብስክራይብ ያደረጋችሁ ቤቴን እስቲ ያሳድጉልኝ። አላደገም እኮ ገና ቀና አላለም ማለት ነው። በእንብርክኩ ነው ያለው። ለምን መቆም መቻል አለበት የኔ ቻና ማለት ነው። ይቆም፣ ቀና ይበል። አግዙኝ፣ አበረታቱኝ። የመዳን ባጃጅ ነኝ። በስንቱ ገብቼ በስንቱ ዋኝቼ የምውል ሰው ነኝ። ባይ ባይ። ጨርሻለሁ። ሰላማችሁ ያብዛልኝ።